ሰላም ቤተሰቦች እንዴት ናችሁ? መቼስ ያው ዛሬ ምን ደህንነት አለ፣ ምን ሰላም አለ እንግዲህ እንደምትሉኝ ውስጣችሁ እጠረጥራለሁ። ደህንነት ሊሰማችሁ አይችልም። ኦፍኮርስ ዩናይትድ እንደዛ ተሸንፎ፣ ግን ኤኒዌይስ ሰላም ነው ቤተሰቦች። ስለ ዩናይትድ አንድ ፖስት ትላንት አየሁኝ። ምን ብሎ ፖስት? የዛ ፖስት ባለቤት ፌስቡክ ላይ ነው። የዩናይትድ ትክክለኛ የሆነው ችግር ሪያል የሆነው ፕሮብሌም ምንድን ነው ሲል ፖሰተና አማራጭ ሰጠ። 5 አማራጭ። አሞሪም፣ ሩበን አሞሪም ወይ ግሌዘር ቤተሰቦች ናቸው ወይ ሰር ጂም ራትክሊፍ ፊኒዮሶች ናቸው ወይ ተጫዋቾቹ ናቸው ወይስ ደግሞ እኛ ራሳችን ደጋፊዎቹ ነን ወይ የዩናይትድ ችግር ብሎ ኢቨን ደጋፊውንም ማስቀመጠና አንዱ የዩናይትድ ደጋፊ ኮሜንት ላይ ምን ብሎ ነው የመለሰለት? ትልቁ ችግርማ እኔ የዩናይትድ ደጋፊ መሆኔ ነው ሲል ኮሜንት ላይ ምላሽ ሰጠ ማለት ነው። እና ትንሽ ፈገግም አስባለኝ፣ ግን ደግሞ ፔኑንም የልጁን ፔን ነው እዛ ጋር የተረዳሁት። እና አሁን ይሄ ደጋፊ እየተሰማው ያለው ቁስልና እየተሰማው ያለው ጉዳት በሁላችን በዩናይትድ ደጋፊ ላይ ያለ ስሜት፣ በተለይ እኔ አሁን ዩናይትድን በቅርብ መደገፍ የጀምሩ ያለፉትን ምናልባት ከ10 ዓመት ወደዚህ ሰር አሌክስ ፈርጉሰን ጡረታ ከወጡ በኋላ ወደዚህ ዩናይትድን እየደገፉ ላሉ ደጋፊዎች እኔ በጣም አዝናለሁ። እውነት ለመናገር እድለኛ አይደሉም። ምክንያቱም ያ ወርቃማ የነበረው ነው ዩናይትድ ከሰር አሌክስ ፈርጉሰን ጋር ብዙ ክብሮችን ያነሳው ሞገስ የነበረው ገና ቲሞች ዩናይትድን ሳይገጥሙ ዩናይትድ የሚያሸንፍበት ወደ ሜዳ ሳይገቡ ቲሞች ተሸንፎ የሚገቡበት ማንቸስተር ዩናይትድን ያላያችሁ እንደው ወጣት የሆናችሁ አሁን እድሜያችሁ ለጋ የሆነ ከፈርጉሰን ጡረታ በኋላ ዩናይትድን መደገፍ የጀመራችሁ ደጋፊዎች እውነት ለመናገር እናንተ ታሳዝኑኛላችሁ። በጣም ነው የምታሳዝኑኝ። ምክንያቱም እኛ የቀድሞውን ዩናይትድ አይተን ብዙ ነገር ድሎችን አሳልፈን ብዙ ዋንጫዎችን ዩናይትድ አግኝቶ ከትንሽ እስከ ትልቅ ዋንጫ በዛ ነው አሁን እየተካስን ያለ ነው። ያን ጊዜ ያሰብን ነው ስለ ዩናይትድ ከዩናይትድ ጋር አሁን በጽናት የቆየ ነው እንጂ በቅርብ ዩናይትድን መደገፍ ጀምሮ በቅርብ እንደው ዩናይትድን አለመተው በጣም ከባድ ፈተና ነው። በጣም የሚፈትን ቡድን እውነት ለመናገር ዩናይትድን በቃ እኔ ልተው አልቶ ዩናይትድን ለመደገፍ ከራሳችሁ ጋር በጣም ሙግት ውስጥ የምትገቡበት ጊዜና ወቅት ነው። በጽናት ያላችሁ በጽናት የቆማችሁ እስካሁን ድረስ ግን እናንተ ደጋፊዎች ስቲል እስካሁን መደነቅ አለባችሁ። አሁን ቤተሰቦች ዛሬ ምን መግቢያ ያስፈልገዋል እንደው እንደምትሉኝ ተስፋ አደርጋለሁ። መግቢያ መጠቀም ብዙም ፍላጎት የለኝም። ትልቁ ችግር እውነት ደጋፊው እንዳለው እኛ የዩናይትድ ደጋፊ መሆናችን አይደለም። ግን ትልቁ ችግር አሁን የክለቡ ችግር ብለን የምንጠቅሰው ነገር መብዛቱ ነው እና ትክክለኛ የሆነውን የዩናይትድ ችግር መለየታል። ያ ከሁሉም በላይ በጣም ከባድ ነገር ነው። ትክክለኛው የማንቸስተር ዩናይትድ ችግር ምንድን ነው ብለን መለየት እስኪያቅተን በጣም ግራ እስክንጋባ ድረስ ሆነናል። የዩናይትድ ሁኔታ ማለት ነው። አሁን ያለንበት ሁኔታ ግራ የሚያጋባ ነው። መፍትሄውን ለመፈለግ እንኳን እስክንጠራጠር ድረስ ምን ብናደርግ እንደው ዩናይትድ ሊስተካከል ይችላል የሚለውን ነገር ስናስብ በራሱ እርግጠኛ የማንሆንበት ሁኔታ ውስጥ ነው አሁን ያለን። አንድ ጨዋታ በየሳምንቱ እያደረግን ስቲል ማንቸስተር ዩናይትድ ሺት ነው። ምንም የተቀየረ ነገር የለም። በሳምንት አንድ ጨዋታ እያደረግን ቤተሰቦቻችን ባክ ቱ ባክ ጌም ማሸነፍ ለዩናይትድ በጣም ናፍቆናል። ባክ ቱ ባክ ጌም ያኔ በተከታታይ ስንት ጨዋታ ማሸነፍ የሚችለው ቲም አሁን 2 ጨዋታ ተከታታይ ማሸነፍ አቅቶታል። የቼልሲውም ጨዋታ እኔ በዚህ ሲዝን እንደው ምስጋና ለቀይ ካርዱ ይግባ እንጂ ቀይ ካርዱ ባይኖር ቼልሲንም ስለማሸነፋችን ባለፈው በኦልድ ትራፎርድ ጠራጠረ። ቢግ ፐርፎርማንስ ከትልልቅ ቲሞች ጋር እናሳያለን። ተነሳሽነቱ አለን። ትልልቅ ጌሞች ላይ በሲቲ ጨዋታ ብንሸነፍም ጥሩ ተነሳሽነት ነበር። ፖዚሽን ጥሩ ነበር። ውጤቱ ጨዋታውን ባይገልጸውም ቤተሰቦች ግን ከመካከለኛ ቲሞች ጋር ደግሞ እንደዚህ ስንጫወት ዩናይትድ እስካም እያደረገ ነው ይመስሉ። ክለቡ እስካም እያደረገ ደጋፊውን እስካም እያደረገ ነው ይመስሉ። ምን ማለት ነው? ትልልቅ ጌሞች ላይ በቃ ዩናይትድ ጥሩ ፐርፎርማንስ ተነሳሽነቱ አላቸው። ጥሩ ተነሳሽነት ነው የሚያሳዩት። እኔ በብዙ ጎል እንዳይሸንፉ ስለሚፈሩም ይሁን አላውቅም እንደ ብሬንትፎርድ እንደ በርንሌይ አይነት ቲሞችን ሲያገኙ ግን ያ ተነሳሽነት ያ ፓሽን በቃ ይታጣል። የሆነ ፍላጎት ያላቸው አይመስሉ። የሚያደርጉትን ነገር በጣም ኬርለስ ሆኖ ነው በጣም ኬርለስ ሆኖ ነው የሚጫወቱት። ትላንት በብሬንትፎርድ ያየነው ይህንን ሲስተሙ እየሰራ አይደለም ለሮበን አሞሪም። ተጫዋቾቹ እየሰሩለት አይደለም፣ ሲስተሙ እየሰራለት አይደለም። ተጫዋቾቹን ያለ ፖዚሽናቸው ማሰለፉን እሱ አሁንም እንደቀጠለ ነው። ገፍቶበታል፣ ብሶበታል ጭራሻውን
የትኛውም ተጫዋች አሁን ለሲስተሙ ፊት እንደሚሆን እያሳየን አይደለም። አሰልጣኙ ደግሞ መጠቀሙን እየተወ አይደለም፣ መጠቀሙን ቀጥሏል። በቃ እነኚህ ሁሉ ችግሮች እንደው ለዩናይትድ ችግር መፍትሄ መፈለግም ቅድም እንዳልኩት ግራ እስኪገባን ድረስ ይህ ዩናይትድ ነገር እንደው ብሶትን ከመግለጽ ውጭ ይሄ ነው ችግሩ ይሄ ብላ ብላ ብሎ መናገር በራሱ በጣም እየከበደ ነው። ቤተሰቦች ስሜታችሁን ግለጹ። ማን እንደው ምን ቢደረግ ነው? ማን ቢመጣ ነው? አሁን አሰልጣኙ ሊሰናበት ይችላል። እንደውም ከነገ በፊት ተብሎ እየተወራ ይገኛል። ይሄ እየተናፈሰ ያለ ሩመር ነው። አይቀጥልም። እውነት ለመናገር አሞሪም አይቀጥልም። ጊዜው በጣም አጭር ነው ከዩናይትድ ጋር ያለው ጊዜ። እስቲ በዚህ ቲም አሁን በሊጉ በጣም ጠንካራ የሆነው ኖቲንግሃም ፎረስት ያሸነፈው ትላንት ከሜዳ ውጭ ሰንደርላንድ ይህ ጥሩ ነጥብ እኮ እየሰበሰበ ያለ ቲም ነው። ቲንክ 11 ነጥብ ምናምን አላቸው። 3ኛ ደረጃ መሰለኝ የተቀመጡት ቴብሉ ላይ እርግጠኛ አይደለሁም ግን ቤተሰቦች አሁን ትላንት ሰንደርላንድ ኖቲንግሃም ፎረስትን አዊ ሄዶ ማሸነፍ የቻለን ቲም ኦልትራፎርድ ላይ ዩናይትድ ያሸንፋል፣ ሩበን አሞሪም ያሸንፋል ብዬ እንዴት እርግጠኛ መሆን ይችላሉ? አሞሪም ትልቅ ወርቃማ እድል ነው ያመለጣቸው ትላንት። በዩናይትድ ስራውን ለማዳን ትልቅ ወርቃማ እድል የነበረው ብሬንትፎርድ እና ሰንደርላንድን በተከታታይ ማሸነፍ ነው፣ 6 ነጥብ ማግኘት። ኢቨን አቻ እንኳን ተቀባይነት የለውም ስላችሁ ነበር። አቻዋ እኮ ናፈቀችን ትላንት። እንደው ፔናልቲ ሲገኝ ሁሉ እኮ አስፈነደቅንም። ይሄን ያህል ወረድን። ይሄን ያህል በጣም ዩናይትድ በቃ ከምንጠብቀው በታች ወረድም። አቻ የምንናፍቅ ደጋፊዎች ሆነናለሁ። አቻ የምንናፍቅ አቻ በቃን የምንልበት ትላንት አቻ ሆኖ ቢያጠናቀቁ እኮ እንደሰት ነበር፣ እውነት ለመናገር እንደሰት ነበር። ሁቺዝ በቃ ቬሪ በጣም ሲል የሆነ ነገር ለዩናይትድ 1 ነጥብ ማግኘት እንኳን የናፈቁት ቲም ሆነ። እሺ ሰንደርላንድን በኦልትራፎርድ እንዴት ነው ሩበን አሞሪም ያሸንፋል ብዬ ላወራ የምችለው? እንዲህ በጠንካራ ፐርፎርማንስ ላይ ያለ ቡድን ነው። በዚህ ሰዓት ሰንደርላንድ ጥሩ ፐርፎርም እያደረጉ ነው። ይቀጥሉበታል ብዬ አላስብም። ሊጉ ጫና አለው፣ እየከበደ ሲመጣ ምናልባት ይቀንሳሉ የሆነው ቦታ ላይ ግን ጅማሯቸው በጣም ምርጥ ነው። ምርጥ ተነሳሽነት ላይ ነው የሚገኙ ሰንደርላንድ ቤተሰቦች። አሁን የዚህ አሰልጣኝ እንደው ሰንደርላንድንስ እንደው ቢያሸንፍ እንደው አድርጎለት ሆኖለት አሞሪም ቢያደርግ ኦልትራፎርድ ላይ በደጋፊ ታግዘው እንደው ቢያሸንፉ እኔ ያሸንፋሉ ብዬ ማሰብ ራሱ ይከብደኛል። አሁን በዚህ ሰዓት አሰልጣኙ እውነት በዩናይትድ ለመቆየት ዋስትና ይሆነዋል ወይ? በቃ ትላንት ነበር፣ በተለይ የትላንቱ ጨዋታ በጣም ወሳኝ ጨዋታ፣ በጣም ወሳኝ ጨዋታ ለአሞሪም። ግን ያሳዩትን ነገር ደግሞ ተመልከቱ። የትላንቱ ሽንፈት ደግሞ በጣም አሳማኝ ነው። በቃ ቶታሊ ተበልጠው ነው የተሸነፉት። ፖዚሽን ላይ የሉበትም። ጨዋታውን ኮንትሮል ማድረግ አልቻሉም ትላንት። ይህን ያህል በቂ የጎል ማግባት እድል እንኳን መፍጠር አልቻሉም ትላንት። እነሱ በካውንተር ሲወጡ በጣም ያስፈሩ ነበር። የዩናይትድ የተከላካይ መስመር ሲሰሩ የነበሩ ስህተቶች በጣም የሚያስገርሙ በጣም ሲሊ ስህተቶች ናቸው ሲሰሩ የነበሩት። ተከላካዩ ጠንካራ የነበረው ተከላካይ እንኳን አሁን ተበላሽ። ኢማጂን ይሄ ባይንደር የሚባለው ሌላኛው እኔ ኦናና 2.0 ነው የምለው ሌላኛው ኦናና ነው። ይሄ ምንም የማይጠቅም ነጭ በቃ የመጨረሻ የሚያጠፋ ሰው ልጅ ነው። የሆነ ቦታ ላይ የሆኑ ኳሶችን በጭንቅላት ተሞክረው መልሶ በቃ ኦናና ባይኖር ዩናይትድ እንዲገባበታል ብላ ብላ ኖ እነኛ ኳሶች እንደው በደንብ የተሞከሩ ኳሶች አይደሉ፣ ወደሱ የተገጩ ኳሶች ናቸው። በዛ ላይ ስፒድ የሌላቸው የቴስታ ሙከራዎች ናቸው። ለዛን ያዳናቸው እንጂ ባይንደር የሚረባ ግብ ጠባቂ አይደለም። የሚረባ ግብ ጠባቂ አይደለም። አለን ጥሩ ነው ደህና ነው የምንለው ተከላካይ ክፍላችን እንኳን ትላንት ስህተቶችን ሲሰራ ነው ይዋሉ። በቃ ተጠቀሙበት። እነሱ አሸነፉን። በደንብ አድርገው አሳምነው ነው ያሸነፉን ብሬንትፎርዶች። እውነት ለመናገር በደንብ ተበልጠናል ትላንትና። ይሄ ነገር ደግሞ ይበልጥ ከሽንፈቱ በላይ የሚያስከፋና በጣም የሚያሳዝን ነገር ነው። እንደው በአሰልጣኙም ተስፋ እንዳናደርግ፣ በተጫዋቾቹም ምንም ተስፋ እንዳይኖር በቃ ዩናይትድን እንደው ዝም ብሎ ከማየት በስተቀር ምንም ጉልበት ያጣንበት እንደው ደፍረንም ከሌሎች ሰዎች ከሌሎች እግር ኳስ ተመልካቾች ጋር መከራከር ያፈርንበት ጊዜ ላይ ያለ ነው። እውነት ነው፣ ያሳፍራል። በጣም እያሳፈሩ ነው ያሉት ተጫዋቾቻችን፣ በጣም ቤተሰቦቻችን እና አሁን ሩበን አሞሪም ምንም የማለት እንትን የለው ምክንያት በቃ ምንም የማለት ምክንያት የለው። እኔ በትላንቱ ጨዋታ በቃኝ። አሁን ያሰልጣኙ ነገር እውነት ለመናገር ጋይስ ትላንት በቅቶኛል። እኔ ስቲል አሁንም አሞሪም ቢሳካለት እንደው በጣም ደስ ይለኛል። ቢሳካለት ግን የሚሆን አይመስለኝ፣ 100% የሚሆን አይመስለኝ። የዩናይትድ ቆይታውም በጣም አጭር ነው። እውነት ለመናገር እዚህ ጋር እርግጠኛ ሆኜ የምነግራችሁ ሩበን አሞሪም ይሰናበታል። አም ሹር 100% በቃ እርግጠኛ ነኝ ሩበን አሞሪም ይሰናበታል። ምናልባት የሰንደርላንዱ ጨዋታ የሚጠብቁት እና ምናልባት ከሰንደርላንዱ ጨዋታ ሊቆይ የሚችለው ሩበን አሞሪም
ቀጣዩ ኢንተርናሽናል ብሬክ ስለሚሆን ነው። በቃ ከዚህ በኋላ ዩናይትድ እንደው አሁን አሰልጣኝ አሰናብቶ ከኢንተርናሽናል ብሬኩ በፊት ሌላ አሰልጣኝ የሚቀጥርበት በዚህ አጭር ጊዜ ውስጥ ምክንያት የለውም። ዩናይትድ በአንድ ሳምንት ውስጥ የሰንደርላንድን ጨዋታ እንደሚሆነው የሆነ ኢቨን ተጫዋቾቹ አሰልጣኙ እንዲሰናበት ከፈለጉ ደግሞ እርግጠኛ ነኝ በሰንደርላንዱ ጨዋታ ከአቅም በታች ሊጫወቱ ይችላሉ። እሱን ለማሰናበት ሊያደርጉት ይችላሉ። ከዚህ በፊት አድርገውታል። በተለያዩ አሰልጣኞች አድርገውታል። የዩናይትድ ተጫዋቾች አብዛኞቹ ብዙ አሰልጣኞችን ቀርጥፈው የበሉ ተጫዋቾች ናቸው። ብዙ አሰልጣኞችን ቀርጥፈው በልተዋል፣ አሰናብተዋል ከዩናይትድ። በየትኛው ጨዋታ ላይ እንዴት መሸነፍ እንዳለባቸው ጠንቅቀው ያውቃሉ። እንዴት ማሸነፍ እንዳለባቸው ሳይሆን ለአሰልጣኝ ስንብት እንዲሆን ካስፈለገ ሰንደርላንዱን ጨዋታ ይጠቀሙበታል። ኢቨን እኔ በሙሉ ብቃታቸውን ሲሪየስ ሆኖ ቢጫወቱ ሰንደርላንድን ማሸነፍ ቀላል ይሆናል ብዬ አላስብም። ዩናይትድ ቲሙ አንሶ አይደለም። ተጫዋቾቹ ያላቸው ኳሊቲ ሰንደርላንድን ለማሸነፍ ከበቂ በላይ ነው። እውነት ለመናገር ቤተሰቦቻችን ከበቂ በላይ ነው። ግን ያን ጨዋታ ዩናይትድ ያሸንፋል ብዬ እኔ እርግጠኛ መሆን አልችልም። ከዛ ጨዋታ በኋላ ሩበን አሞሪም እንደው በዩናይትድ ቤት ስለመቀጠሉም እርግጠኛ አይደለሁም። በተለይ የሚቀጥል አይመስለኝም። ቤተሰቦች አይመስለኝም። እኔ ይህን ዜና እየሰራሁላችሁ ወይ ዛሬ አመሻሽ ላይ የሆነ ነገር ልትሰሙ ትችላላችሁ፣ የሆነ ነገር ትሰማላችሁ። በዚህ ሁኔታ ሩበን አሞሪምን ፍጹም አይታገሱትም። ራትክሊፍ አይታገሱም። ኖ ወይ ሊሆን አይችልም በፍጹም። ይሄ ዩናይትድ ወደ አውሮፓ መድረክ ገብተህ እንደው ማጠናቀቅ አለብህ ብሎ የተናገረው ኮንሲስተንሲ ማሳየት አለብህ ብሎ ከአሞሪም ጋር ከተገናኘ በኋላ የተናገረው ራትክሊፍ ይሄን ሲያ የሚታገስ አይመስለኝም። እስከ መቼ ኦልድ ትራፎርድ ላይ በደጋፊ እንደው ሆይታ ደጋፊው በል አይዟችሁ ብሎ እያበረታታቸው ኦልድ ትራፎርድ ላይ እንደው በትግል በጣም እየተቸገረ ዩናይትድ ልክ በርንሌ ላይ እንዳየው በትግል በደጋፊዎች እንደው ከፍተኛ የሆነ ድጋፍ ታግዞ ኦልድ ትራፎርድ ላይ ዩናይትድ እንዴት በቃ ወይ አንድ ነጥብ ወይ እያሸነፈ ሊቀጥል በፍጹም አይችልም። ይሄ ሊሆን አይችልም። አዌ ላይ ዩናይትድ በጣም የሚያስጠላ ደካማ ቲም ሆን በጣም በየትኛውም ቲም የሚቀለድ የትኛውም ቲም ዩናይትድ ቀድሞ ይዞ የሚገባውን አሰላለፍ አውቆ የሚመጣበት ኢቨን ሩበን አሞሪም ማንን እንደሚቀይር ሁሉ የሚያውቅበት ደግሞ ሰሞኑን ያመጣው እኮ ጸባይ ሴንተር ባኮችን መቀያየር ነው። ተከላካዮችን የትኛውም አሰልጣኝ እኮ አድርጎት የማያውቀው ለእኔ እንግዳ የሆነ ነገር ተከላካዮችን ይቀይራል። ደህና ሴትልድ ሆኖ ዮሮ የነበረበት የተከላካይ መስመር የሆነ ጊዜ አንድ ጎል ገባ በሱ ቦታ ላይ ብሎ ዮሮን አስቀምጠው ማጉዌርን ቤስት አደረገው። ማጉዌር ደግሞ ትላንት የመጨረሻ እንደው ሴንተር ባክ ሆኖ መጫወት የማይችል ልጅ ትላንት የመጨረሻ ተከላካይ ያደረገው ለመጀመሪያው ጎል መቆጠር። ለዚህ ሁሉ ታሪክ ዩናይትድ እንደው በጣም መጥፎ የሆነ ጨዋታና ውጤት አስመዘገበ ብለን ለምናወራበት ሽንፈት የዳረገችን የመጀመሪያ ማነሳሻ ጎል 7ኛው ደቂቃ ላይ የተቆጠረ ይሄ ሴንተር ባክ የመጨረሻ ተከላካይ ሆኖ ቆሞ ነው። በሱ ቤት እንግዲህ ልጁን ኦፍሳይድ ማስገባቱ ትራፕ ውስጥ መክተቱ ነው ማጉዌር። ፕላስ ደግሞ ስፒድ የሌለው ተከላካይ እንደሆነ ይታወቃል። እሱን ሴንተር ባክ አድርጋችሁ የመጨረሻ ተከላካይ አድርጋችሁ ልትጠቀሙት አትችሉም። የትኛውም አሰልጣኝ ይሄን ሊያደርግ አይችልም። ቤተሰቦቻችን ትራፕ ውስጥ ለማስገባት ሞከር አልሆነለትም። በጣም ጠባብ ነበር፣ ታይት ነበር። ከዛ እሱ ትራፕ ውስጥ አስገባውት ብሎ ሲል ያ ልጅ ኳሱ ይዞ አምልጦታል። ከዛስ በኋላ እንዴት አድርጎ ከሱ ጋር ስፒድ የለው እንደ ባቡር ነው የሚሄደው። አሁን እንኳን ባቡር በጣም እኮ ይፈጥናል። እንደ ኤሊ የሚሮጥ ተከላካይ እንዴት አድርጎ ልጁን የያዘው? በጣም ግሩም ጎል አስቆጠር። ትልቁ ስህተት አሁን የማጉዌር በቃ የቲሙ መጥፎ የሆነ ነገር እዛ ጋር ጀመረ። 19ኛው ደቂቃ ላይ ደግሞ ስንሄድ ስህተቱ የመጀመሪያው ዳሎ የተበላሸ ነገር ስህተት ነበረው። በኋላ ላይ ደግሞ እንደዚሁ እዛ ቦታ ላይ መከላከል መሸፈን የነበረበት ዲያጎ ዳሎ ነው። በጣም በግራው ክንፍ በኩል ሄደው ነው እንግዲህ እሱ ቦታው ላይ የለም። ያን ኳስ እንደው ሞከሩት ማይነስ አድርገው ወደ ሳጥን ላኩት። ከዛ ባይንደር እንደው እንደመመለስ አድርገው ከዛ በኋላ ተሸራርፎ በእጁ ባህል ገባ ማለት ነው። በጣም የሚያሳዝን ነው። እዛ ጋር የተሰራው የተከላካይ ስህተት ቤተሰቦቻችን፣ የተከላካዮቹ ስህተት በጣም የሚያስገርም ሁሉም በየቦታው የለም ነበር። ያጎዳሉ እዛ ጋር ስህተት ሰራ። ቦታውን መሸፈን አልቻለም፣ የለም ከነጭራሹ። በዚህ ጋር ስትመጡ ደግሞ ኳሱ ከመሃል ሜዳ ተነስቶ ነው ያ የነሱ አጥቂ ቲያጎ መሰለኝ ስም የነሱ አጥቂ መቶ ከመሃል ሜዳ ድረስ ሮጦ እሱን እንግዲህ ኮንትሮል የሚያደርግ 3 ተከላካይ ነበር ከዩናይትድ ተከላካይ ከፊት። 3ቱም ግን በጭንቅላት አይደለም የሚጫወቱት፣ በአይኪው አይደለም የሚጫወቱት።
ተጫዋቹ ከኋላ መቶ ኳሱን በዛ መልኩ ሲያስቆጥር ጀስ በቃ ምንም ማድረግ አልችልም። ሉክሾ ቦታው ላይ የለም፣ ሃሪ ማጓየር እዛ ቦታ ላይ የለም ቤተሰቦቻችን እና በቃ ይህቺ ጎል ከተቆጠረች በኋላ በቃ ዩናይትድ እዛ ጋር ጨረሰ ማለት ነው። ቤንዝሉን ጨረሰ። በቃ እንደሚሸነፍ እዛ ጋር በደንብ አድርጋችሁ እርግጠኛ መሆን ትችላላችሁ። ዩናይትድ ፔናልቲዋ ተገኘች ደግሞ እንደው የድል ነገር ሆነና ያችን ፔናልቲ ብሩኖ ፈርናንዴዝ እኔ ምን እንደነካው አላውቅም፣ ብቻ ስለሱ እኔ ምንም ማለት አልፈልግም። ብዙ ነገሮችን ከዩናይትድ ጋር ብዙ የደስታ ቀናትን ሰጥቶናል ብሩኖ ፈርናንዴዝ። ፔናልቲ መሳት ያጋጥማል ያለ ነው። ፔናልቲ የትኛውም ተጫዋች ይስታል፣ ችግር የለውም። ግን የምትስትበት ሁኔታና የምትስትበት ታይሚንግ በጣም ወሳኝ። ፔናልቲ የትኛውም ተጫዋች ይስታል 100%። ብሩኖ እንደው ለምን ሳተው ትላንት ብዬም ብዙ እሱ ላይ እንትን ለማንሳት አልፈልግም፣ ግን ታይሚንጉ በጣም ወሳኝ ነው። ታይሚንጉ ቡድንህ ያለበት ሁኔታ፣ የምትስትበት መንገድ፣ አመታትህ ሁሉ ሳይቀር። አሁን ትላንት ብሩኖ ፈርናንዴዝ ፔናልቲውን መታ ነው ምንድነው? ያሳዝናል። ይሄ እንደዛ ኮንፊደንስ የነበረው ልጅ ተከታታይ አሁን 6ኛ ፔናልቲ ሲሸጥ ከፉልሃም ጋር አዌ ላይ ዋጋ አስከፈለን። ያሁን በጣም ወሳኝ ፔናልቲ፣ በጣም ወሳኝ ፔናልቲ። አሁንም ከብሬንትፎርድ ጋር ትላንት እንዲሁ ቡድኑን ወደ ጨዋታ መመለስ የምትችል በጣም እጅግ ቁልፍና ወሳኝ የሆነች ፔናልቲ። ዩናይትድ 2-1 እኮ ይሆን ነበር ዩሲ፣ እሱንም ሚስ አደረገ ማለት ነው። ስለዚህ እሱ ሳተ ማለት ደግሞ ለብሬንትፎርድ ሌላ የሆነ ሪቨርስ ሳይኮሎጂ ነው። በቃ ለእነሱ ይበልጥ ጥንካሬ የሚሰጥና ጨዋታውን ይበልጥ እንዲያሸንፉት እንዲገሉት የሚያደርግ ነው። የዩናይትድን ሞራል ደግሞ ዲሞላራይዝ የሚያደርግ ነው። ሜንታሊቲያችንን የሚያወርድ ቀድሞ የሚያወርድ ነው። ሁሉም ነገር በቃ ተበላሻሸ ማለት ነው። አያችሁ፣ ብሩኖ ፈርናንዴዝ ጥሩ ሳይሆን ይጫወታል፣ እርግጠኛ ነው። ጥሩ ባይሆንም ይጫወታል፣ ያለ ቦታው ነው የሚጫወተው ብሩኖ ፈርናንዴዝ። አሁንም አሰልጣኙ ግትርነቱ እንደቀጠለ ነው። አሁንም ይኸው እንደተባባል ነው። እስቲው ባለፈው ሳወራቸው ከጨዋታው በፊት ማይኖን አሁን ካላሰለፈው ቋሚ አድርጎ በቃ አያምንበትም ማለት ነው። አሁን 100% በቃ ይህን ተጫዋች አያምንም፣ ተረጋገጠ። ግትርነቱ በቃ አሁን ዓለም አቀፍ ሰርተፊኬት ያስፈልገዋል። ዓለም አቀፍ የግትርነት ሰርተፊኬት ሊሰጠው ይገባል፣ ወይ ጊኒየስ ላይ ሊመዘገብ ይገባል። በጣም ሪጅድ የሆነ አሰልጣኝ፣ ምንም ፍለክሰብል ያልሆነ አሰልጣኝ፣ የራሴ የሆነ ነገር ካልሆነ እኔ ያሰብኩት ነገር ካልሆነ ነገር ብሎ የሚያምን አሰልጣኝ፣ እንደው የሰው ሀሳብ እንኳን መስማት የማይፈልግ የሰው ሀሳብ ሲሰጥ እንደው ይበልጥ የሚያናድደው ሰው እየሆነብኝ ነው። ደግሞ እንደዛ ነው በባህሪው እንደዚህ። አሁንም ይሄን ደጋግሞ እየተናገረ ነው ያለው። ሰው እንዴት አንድ ነገር ይዞ በቃ ሙጭጭ ይላል? አንድ ነገር ይዞ ተጫዋች ሴሌክት ሲያደርግ ተጫዋች ምርጫ ላይ አጫወት ስልት ላይ እንደዚሁ በአንድ ነገር እንዴት ይቻላል? እንደዚህ በአንድ ነገር ሙጭጭ ማለት እንዴ! ዘሞስት እኮ በቃ እንደው ፍለክሰብል ልትሆኑበት የሚገባ የሙያ ዘርፍ አሰልጣኝነት ነው። በጣም ሞስ በቃ ፍለክሰብል ልትሆኑለት የሚገባ ነገር። ይሄ የጦር ስትራቴጂ አይደለም እንዴ ቤተሰቦቻችን፣ ይሄ የጦር ስትራቴጂ አይደለም ወይ የሆነ የሩጫ ስትራቴጂ አይደለም እኮ እኛ ያዝነው። እግር ኳስ ነው። እግር ኳስ ተለዋዋጭ ነው። በደቂቃው ይለዋወጣል። እንደ ተቃራኒ ተጫዋቾች፣ እንደ ተቃራኒ አሰልጣኞች በቃ ሜዳ ላይ ያለው ነገር ወቅታዊ የሆነ ነገር ነው። እዛው ሜዳ ላይ የምታዩት ነገር ፊሽካ ሲነፋ ጀምሮ እስከ 90 ደቂቃ ብዙ ነገር ለውጦችን ልታዩ ትችላላችሁ። እሱ ግን ይህን እያደረገ አይደለም፣ ፍላጎትም የለውም የማድረግ። በተደጋጋሚ ነግሮናል፣ በተደጋጋሚ ለሚዲያው አሳውቋል። ይህንን ምንም የምቀይረው ነገር የለም። መቀየር ካለባችሁ ኢኔዎሶች መቀየር ካለባቸው እኔን ነው መቀየር፣ ሰውየውን ነው መቀየር ያለባቸው እንጂ እኔ ፊሎሶፊን አልቀይርም ባል። እውነትህን ነው። ፔፕ ጋርዲዮላ ምርጥ ፊሎሶፊ ይዞ መጥቶ የነበረው አሰልጣኝ እንኳን አሰልጣኝ እንደዛ በቃ የፖዚሽን ኳስ ፕሮሰስ በማድረግ ዓለም የሚያጨበጭብለት የሚያደንቀው ምርጥ ፊሎሶፊ ያለው እና በእግር ኳስ እንደዛ ያስደሰትን ሰው እንኳን ይሄን እምነቱን ቀይሯል። በባለፈው የአርሰናል የኢምሬትስ ጨዋታ ላይ ቀይሯል። በቃ እንደማይሆነው አወቀ። አይሆነውም። በቃ አንዳንዴ ፍለክሰብል መሆን ያስፈልጋል። በቃ እንዴት አድርጎ ነው አሰልጣኝ ተደጋጋሚ ሽንፈት እየደረሰበት ባክቱባክ ማሸነፍ እያቃተው አንድ አሰልጣኝ ብልጫ ቲሞች በቃ ዩናይትድ ምን አይነት አሰላለፍ ፎርሜሽን ይዞ እንደሚገባ ቲሞች እያወቁ ዩናይትድ ላይ ብልጫ እንደሚወስዱ እሱ እየገባው ወይንም በቃ ይሄ የታወቀ እየሆነ ሳለ አሰልጣኙ ሁሌ ተመሳሳይ ለምን አሰላለፍ ይዞ እንደሚገባ የሆነ ነገር መቀየር እንደማይፈልግ እኔ ምንም የማይገባኝ ነገር ነው። ቤተሰቦቻችን እንደው ምን እያለ መሰላችሁ? እንደው ከጨዋታው መጠናቀቅ በኋላ ሩበን አሞሪም ምን አለ? እድል ትላንትና ሁሉም ነገር አጌንስት ሳስ ነበር አለ። ከኛ በተቃራኒ የሆነብን ሁሉም ነገር ነው የሚለው። አሁን እኔ ማሰብ የምፈልገው ስለ ስራዬ አይደለም። ስለ ስራዬ ፍጹም አልጨነቅም። እንደዚህ አይነት ሰው አይደለሁም። እንደዚህ አይነት አሰልጣኝ አይደለሁም ማለት ስለ ስራዬ ተጨነቅ ያላቅም ልጨነቅም አልችልም አለ። ግን
ትኩረት ማድረግ የምፈልገው በቀጣይ ጨዋታ ላይ ብቻ ነው ብሎ ተናገር። በቀጣይ ጨዋታ ላይ ብቻ ነው ትኩረት ማድረግ የምፈልገው። ቀጣይ ጨዋታው ሰንደርላንድ ኦልድ ትራፎርድ ላይ። አሁን እኔ እየገባኝ ያለው ነገር ቤተሰቦች ሩበን አሞሪም አሰናብቱኝ እያለ ነው። በግልጽ አልተናገረም እንጂ የክለቡ አመራሮች መቼ ነው የሚያሰናብቱኝ እነኚህ ሰዎች እያለ እየጠበቀ ነው። ካሳሁን ከፍለው እንደው 12 ሚሊዮን ፓውንድ የሚሆን ብቻ ሰጥተው እንዲያሰናብቱት ነው የፈለገው። የሆነ ወቅት ኮንትራቴን እንደውም አልፈልግም ካሳ ሁሉ በነፃ ለቃለሁ እያለ ሲናገር ነበር ሩበን አሞሪም። ግን ያ እውነት አይመስለኝም። አሁን እሱ እየደረሰበት ያለው ስቃይ እንደው በውስጡ ያለው ንዴት፣ ቆሽቴው ማረሩ ራሱ ያስታውቃል ፊቱ ላይ። በየዩናይትድ ጎል በገባበት ቁጥር በተሳሳቱ ቁጥር የሚያሳየው ፋሽዋል ኤክስፕሬሽን ይኸው እዚህ ምስሉም ላይ ታዩታላችሁ፣ ቪዲዮ ላይ እንዴት እንደሚተክስ። ይሄ ሰውዬ ካሳ ፈልጎ መውጣት እየፈለገ አሰልጣኝ፣ ንግግሩ ያስታውቃል። ስለ ቀጣይ ጨዋታ ነው ማሰብ የምፈልገው ይላል ሩበን አሞሪም። ግን ፍጹም ምንም ማድረግ እንደማይችል ቀጣይ ጨዋታም ላይ አሞሪም 100% እርግጠኛ ነው። እኛም እርግጠኛ ነው ምንም ማድረግ እንደማይችል። ኢቨን በሰንደርላንዱ የኦልድ ትራፎርድ ጨዋታ ላይ ዩናይትድ እንደ ውጤት ሊያመጣ ይችላል። ቢያመጣም ደስ ይለናል። ግን የውሸት ነው የሚሆነው። የውሸት ውጤት ነው የሚሆነው። ጊዜያዊ ውጤት ነው የሚሆነው። ፎልስ ነው የሚሆነው። ቀጣይነት የለውም። ኮንሲስተንሲ የለውም። ዩናይትድ ምርጥ ጥሩ ሊጫወቱ ይችላሉ በአንድ ጨዋታ ከሆነ ነው እሱ ከሆነ ለቀጣዩ ጨዋታ ግን እርግጠኛ አይደለንም። በጣም አሳፍረው ደግሞ ሊሸንፉ ይችላሉ አሳፍረው። ስለዚህ ለውጥ እንደማይመጣ በዚህ አሰልጣኝ ስር በተለይ አሁን እርግጠኛ መሆን እንችላለን። አሰልጣኙም ያውቃል፣ እኛም እናውቃለን፣ ተጫዋቾቹም አሁን የሚያውቁ ነው የሚመስለው። በቃ መልበሻ ክፍሉ ሎስት ማድረጉ አይቀርም። አድርጓል ብዬ ነው የማስበው። መልበሻ ክፍሉን አጥቶታል። አሁን በቃ በፎርሜሽኑ በሚጫወታቸው ያጫወት ስልት ሊሆን ይችላል፣ ወይ ደግሞ በሚያሰልፋቸው በሚመርጣቸው ተጫዋቾች ሊሆን ይችላል፣ ወይ ደግሞ ባይዝ ያደርጋል ብዬም አስባለሁ። ባይዝ ብሩኖ መጥፎ ካልተጫወተ ሊወጣ ይገባል። አዎ በቃ ሊወጣ ይገባል። ፖርቹጋላዊ ኮኔክሽን ዲያጎ ዳሎ አሁን ከጉዳት በቅርበት ነው የተመለሰው። ቤስት አድርጎ ተጠቀመው። ስህተት ሲሰራ ነበር፣ ከዚህ በፊትም ስህተት ሲሰራ ነበር ዲያጎ ዳሎ። የትኛውም አሰልጣኝ አድርጎ የማያውቀው ደግሞ ሰው እንደው ሲጠቃ ሲመራ አጥቂዎችን ይቀይራል። እሱ ያመጣው የሰሞኑ ባህሪ ደግሞ ሴንተር ባክ ተከላካይ መቀየር ምን የሚሉት ነው። አሰልጣኙ ሁሉም ነገር አሰልጣኙ ትክክል እንዳልሆነ ዩናይትድን እየወሰደ ያለበት መንገድ ልክ እንዳልሆነ ነው እኔ የሚሰማኝ። አሁን ችግሩ የአሰልጣኙ የሩበን አሞሪም ነው ብቻ እያልኩ አይደል። ብዙ ችግር አለ ዩናይትድ ቤት ውስጥ ከተጫዋቾቹ ጀምሮ በተለይ ያልተወራላቸው በድፍረት ይሄ ነው ብዬ የማልለው ዩናይትድን የሚያምሱ አሉ። ዩናይትድ ጽዳት ያስፈልገዋል። እውነት ለመናገር ብሩኖ ፈርናንዴዝን ዩናይትድ መሸጥም ነበረበት። እንደው በጣም መጥፎ ስለሆነ አይደለም ብሩኖን እንደዚህ ብዬ የተናገርኩት፣ ግን ቡድኑን ለማጠናከርና የሆነ አዲስ ፍሬሽ የሆነ ኢንቫይሮንመንት ለመፍጠር እና አማካይ ክፍሉን እንደዚሁ ለመገንባት በአዲስ መልክ በጣም ይጠቅመን ነበር። ለእሱ የተሰጠው 90 ሚሊዮን ፓውንድ ዩናይትድ ሁለት ጥሩ አማካይ ገዝቶ እንደው ብሩኖ ፈርናንዴዝ ሳይነጫነጭና እንደዚህ የወረደ አቋም ሳያሳየን ያለ ቦታው እየተሰለፈ እንደሆነ ስቲል በቃ ይሄን አንደርስታንድ አደርጋለሁ። ደስተኛ እንዳልሆነም እረዳለሁ። ግን ይጠቅመን ነበር፣ ለሁለታችንም ጥቅም ነበር። ኦፍኮርስ አውቃለሁ ደግሞ ብሩኖ ፈርናንዴስ ለዓለም ዋንጫው ብሎ ዩናይትድ ቤት እንደቆየ በእንግሊዝ ፕሪሚየር ሊግ እንደቆየ ይሄ ዓለም ዋንጫ ቀጣይ ባይኖር ብሩኖ ፈርናንዴስ የሳውዲውን ጥያቄ ይቀበለው ነበር። በጣም ያምሹር እርግጠኛ ነኝ ቤተሰቦች። ቀጣይም አይቆይም ብሩኖ ለዓለም ዋንጫው ራሱን አካል ብቃቱን ጠብቆ በእንግሊዝ እየተጫወተና በፖርቹጋል ብሔራዊ ቡድን እየተጫወተ ለመቀጠል ሲል ነው ዩናይትድ ቤት የቆየ። ለክለቡ የሚበጀው ውሳኔ ግን መሸጥ ነበር። የሚጠቅመው ውሳኔ መሸጥ ነበር። በተለይ አሞሪም እንደዚህ እሱን አጫውተዋለሁ ወደ መሀል ስቤ እና ዩናይትድ አማካይ ሰመር ላይ እናስፈርማለን፣ ስለዚህ ወይ ባሌባ ወይ የሆነ ሰው ይመጣል ብለው እርግጠኛ ሆነው ብሩኖ በፊት የሚጫወትበት 10 ቁጥር ቦታ ላይ እናጫውተዋለን ብለው አስበው ግን ሳይሳካላቸው ቀርቶ የዝውውር መስኮቱ ተዘግቶ ከሆነ ትንሽ አንደርስታንደብል ነው። ይሄ ልረዳው የሚችለው ነገር ነው። ግን ጊዜም ነበራቸው። ሌሎች አማካዮችን ሁሉ ማምጣት ይችሉ ነው የዝውውር መስኮቱ ከመዘጋቱ በፊት። ምንም ትራይ ግን አልሞከሩ ሌሎች አማካዮችን ለማስፈር። ከአትሌቲኮ ማድሪድ ያን ሞከሩ። በውሰት እምቢ ካሉ በቋሚ ማምጣት ኮነር ጋላገር ይጠቅም ነበር ለዚህ ቡድን። ቢያንስ አትሊስት ብሩኖ ፈርናንዴዝን ቦታው ላይ እንዲጫወት እናደርግ ነበር ማለት ነው። ስለዚህ የክለቡም ስህተት ነው ማለት ነው። ስህተት ነው። ግብ ጠባቂ አስፈረምን። ላሚንስን የወደፊቱ ነው። ላሚንስ የአሁኑ የዩናይትድ ግብ ጠባቂ አይደለም። ኦፍኮርስ እናውቃለን። ግን
ማርቲኔዝም በራሱ እንደዛ ቁጭ ብሎ አስቶን ቪላዎች ጨዋታ እያለባቸው ልጁ ጨዋታ ሳያደርግ የዩናይትድን ጨዋታ ስልክ እየጠበቀ ቁጭ ብሎ የነበረ ግብ ጠባቂ ሳያስፈርሙ ላሸኑት አለፉት ማለት ነው። ይሄ ትልቅ ስህተት ነው፣ በጣም ትልቅ ስህተት ግን የክለቡ የሰራው ትልቅ ሚስቴክ። እኔ ሳወራው ነበር ክረምቱን ሙሉ ያስፈረምናቸውን ተጫዋቾች ገደል የሚከትበት የቡድኑን መሻሻል ገደል የሚከተው ነገር ግብ ጠባቂ ያለማስፈረም እና አማካያ እንደ አማካያ ለመጨመር ብሩኖ ወደዛ እንደው አስወጥተን 10 ቁጥር ቦታው ላይ እንዲጫወት አለማድረጋችን አማካይ ያስፈርማል በሱ ቦታ ላይ። ይሄ ትልቅ ስህተት ነው። ትልቁን ነገር ገነቡና ግማሽ ግንባታ እኮ በሉት የዩናይትድ የክረምት ነገር የማይሆን ነገር ዊች ስለ እግር ኳስ የማይሆን ነገር ግማሽ ቡድን ገንብተ ግማሽ ነገር አይሆንም። ፊት መስመሩን አጠናክረ ደግሞ አማካይ ክፍሉን እንደዛ ባዶ ማድረግ እና ተከላካይ አሚን ግብ ጠባቂ ቦታ ላይ ዜሮ ማድረግ ምንም ሚሉት ግንባታ ነው። ምንም ሚሉት የቡድን ግንባታ። የክለቡ አመራሮች ይሄን እንዴት አድርገው ነው እያሰቡ ያሉት? ጠንካራ በሆነው በዚህ ፕሪሚየር ሊግ እያንዳንዱ ቲም ከፈዘስክ እንደ ትላንቱ ዩናይትድ እንደፈዘዘው ማለት ነው። አውት ኦፍ ፔስ የሆነ ከስፒድ ውጭ የምትጫወት ከሆነ ሙሉ የአካል ብቃት ላይ ካልሆንክ ይረማመዱባል። ረግጠው ነው የሚያልፉት እያንዳንዱ ቲም። ቤተሰቦቻችን ላይ እየረገጡ ነው የሚያልፉት። በቃ ስፒድ አላቸው። ካውንተር አታክ ሲያደርጉ ያስፈረሉ። ፓወር አላቸው። እንዴ በቃ እንግሊዝ ፕሪሚየር ሊግ ነው እኮ ይሄ። እንዲህ ይሄ ማንም ፋርመርስ ሊግ እኮ አይደለም ፋሚሊ፣ ይሄ እንግሊዝ ፕሪሚየር ሊግ ነው። ኢቨን ከሻምፒዮንሺፕ አምጥተህ እስቲ ተጫወት ግጠም። እንግሊዞች እኮ በጣም ከባድ ናቸው። በቃ የትኛውም ቲም ሲመጣ ከየትም ቦታ ሲመጣ በዚህ ሞልድ ነው የሚሰራው ተጫዋቹ በዚህ ሞልድ ነው። በቃ ስፒዱ አለው፣ ጉልበቱ አለው፣ ፍጥነቱ አለው፣ ስታሚናው አለው። የትኛውም ቲም ነው ያለው። አንተ ተኝተህ ከመጣህ እሱ ረግጦ ያልፋል ማለት ነው አንተ ካልነቃ። ስለዚህ ዩናይትድ ይበላል። አሁንም እንደዚህ ይበላል። ማንቀላፋቱን የሚቀጥል ከሆነ ዩናይትድ አሁንም እንደተበላ ይቀራል እና አሰልጣኙም ዩናይትድን ያወርዱታል። ለዛ ነው ዩናይትድ አሰልጣኝ መቀየር የሚያስፈልገው አሁን እንጂ በዚህ አካሄድ፣ በዚህ ሁኔታ፣ በዚህ የተጫዋቾች ሞራልና በዚህ ደስተኛ ያልሆነ ቲም ዩናይትድ መውረዱ አይቀርም። እውነት ለመናገር መውረዱ አይቀርም። በቃ አሁን መወሰን አለባቸው። አሁን ታይሙ ነው። እኔ የትኛውም አሰልጣኝ ይምጣ ከዚህ በኋላ ዩናይትድን እንደው ይቀይራል ብዬ በድፍረት መናገር ባልችልም፣ ግን ለውጥ ያስፈልጋል። አሁን ቤተሰቦቻችን ለውጡ በራሱ ከባድ ነው። ምክንያቱም አዲስ ነገር ስትቀይሩ እንደው ያ አዲስ ነገር ደግሞ ሴትል እስኪያደርግ እስኪላመድ ደግሞ እንደው እንዲሁ ፈተና ነው። እሱም ፈተና ሌላ ፈተና ነው። እሱም የጥቂት ወራት ይፈልግ ይሆናል አዲስ ነገር ስለሆነ ተጫዋቾቹም እስኪገባቸው እስኪግባቡ የሆነ ነገር እስኪያደርጉ ደግሞ 2 ወር ሊፈጅ ይችል 2 ወር ወይ 3 ወር። እስከዛ ደግሞ ውጤት አሁንም ሊበላሽ ነው። ከዛ ደግሞ ንጭንጩም ሊቀጥል ነው። ከዛ በኋላ ሲሻሻለ ዩናይትድ አላቅ በጣም አስቸጋሪ ሁኔታ ውስጥ ነው እኛ ያለ ነው። መፍትሄውን መናገር መጠቆምም አስቸጋሪ ሆነበት። የትኛውም ቤስት አሰልጣኝ እንደ ዩናይትድ ቤት ቢመጣ በዚህ ዩናይትድ ቲም ውስጥ እንደው የሆነ ነገር ሊቀይር ይችላል። ኦፍኮርስ አውቃለሁ በእነኚህ ተጫዋቾች ውጤት ሊያመጣ ይችላል። በትክክለኛው ቦታ ላይ እንደው ተጫዋቾችን እያሰለፈ እንደው ተጫዋቾቹ ደስተኛ ከሆኑ አሁንም ውጤት ሊመጣ ይችላል። ግን አሁን በሩበን አሞሪም የሚሆን አይመስለኝም ቤተሰቦች እና በቃ የበቃን ይመስለኛል። ከአሞሪም ጋር የበቃን ይመስለኛል። እሱም ቢበቃው ይሻላል። እስከ መቼ እንደዚህ ተበሳጭቶ ይሆናል? በጣም እንደው ስሜትን መግለጽና መናገርም በጣም አስቸጋሪ ነው የሆነው ቤተሰቦች፣ በጣም አስቸጋሪ ስለ ዩናይትድ ማውራት በዚህ ሰዓት መፍትሄው ይሄ ነው ብሎ እንደው መፍትሄውንም መናገር በጣም የሚከብድበት ሰዓት ጊዜ ወቅት ላይ ነው ያለ ነው ማለት ነው። እና ካለፉት 8 አዌ ጨዋታዎች ነው እንግዲህ ዩናይትድ በ6ቱ የተሸነፈው ማለት ነው። 2 ብቻ ነው አቻ የወጣው አዌ ካደረግናቸው ጨዋታዎች። ስለዚህ አሁን ኦልትራፎርድ ብቻ ነው 3 ነጥብ እንደው ልናገኝ እንችል ይሆናል ብለን ተስፋ የምናደርግበት ቦታ እየሆነ ያለው ማለት ነው። እና የአሰልጣኙ ውሳኔዎች በጣም እንደው የሚያስጠሉ ናቸው። ብዙ ስህተቶችን ይሰራል። ከምርጫው ካሰላለፍ ጀምሮ ለምን አሁን ላሜንስን አልሞከረውም? ባይንደር እንደዛ ስህተት መስራቱ እንደው ካልቀረ ዩናይትድ እንደዚህ ጎል መቆጠሩ ካልቀረ ዩናይትድ ላይ ክለቡ መሸነፉ ካልቀረ ለምን ላሜንስን አይሞክረውም? እኔ ድፍረት አትሆነው ለምን አይሞክረውም? ላሜንስን ለምን አይሞክረውም? በቃ ዩናይትድ ይሸነፍ። መሸነፋችን እኮ አልቀርም፣ ስህተት መሰራቱ አልቀርም። ከጨዋታው በፊት ይሄ የገመትነው ነገር ነው። አሁን ላሜንስን ሊያሰልፍ ይችላል ተብሎ ሲነገር ብዙ ነገር ከተወራ በኋላ መልሶ ደግሞ ባይንደር እንደው ኮቢ ሜኖን ቤስት አድርጎት ቢጀምር ብለንም ስናስብ መልሶ ደግሞ እዛው ዞሮ ምንም ለውጥ እንደሌለው በተደጋጋሚ ያየንበትን ኡጋርቴን መረጥ። አሰልጣኙ የሆነ ግራ የሚያጋባ አሰልጣኝ ነው። እንዲሰናበትም የፈለገ አሰልጣኝ ነው የሚመስለው።
ይመስላል እንደዛ። ቤተሰቦቻችን ምን እየሰራ ነው? የሚመርጣቸው ተጫዋቾች አመራረጡ ለውጥ አለመፈለጉ፣ ከዛ በኋላ ደግሞ ከጨዋታ ካለቀ በኋላ የሚሰጠው ይሄ ኢንተርቪው በራሱ በጣም የሚያበሳጨው፣ የሚሰጣቸው ምላሾች በጣም የሚያበሳ። እኔ ለስራ ያልጨነቅም ስለ ቀጣይ ጨዋታ ነው የማስበው ይላል። የምርህን ነው? ቀጣይን ጨዋታ ስታሸንፋለህ ታሸንፋለህ ወይ? እንደዚህ ተናግረ ልክ ሲዝኑ ባለፈው አምና እንዳለቀ ኦልትራፎርድ ለነበረው ዩናይትድ ደጋፊ ምን እያልክ ስትነግረው ነበር? ነገሮች ይቀየራሉ። እርግጠኛ ሆኜ ነው ነግራችሁ። ቀጣይ ዓመት ላይ ቀጣይ ሲዝን ላይ ዩናይትድ እንዲህ ፕሪሲዝን የለኝም አልክ። ፕሪሲዝን ስጡኛል። ፕሪሲዝን ተሰጠቅ። አውሮፓ ሻምፒዮንስ ሊግ ዩናይትድ መሳተፍ አይገባውም። አሁን ዩናይትድ አውሮፓ ሻምፒዮንስ ሊግ ላይ ለመሳተፍ ብቁ የሆነ ቡድን አደለም ብዬ አስባለሁ ብለህ ተናገርክ። ዩናይትድን የሚያክል ቡድን ይህን የመሰለ ስብስብ ያለው ቲም አውሮፓ መድረክ ላይ ለመሳተፍ አሁን ብቁ አይደለንም እና ጊዜው አሁን አይደለም ብለህ ተናገርክ። ሩበን አሞሪም እነ ሌሎች እኮ ቲሞች እንደው በጣም የወረዱ ሌሎች ሊጎች ውስጥ ያሉ ቲሞች በአውሮፓ ሻምፒዮንስ ሊግ እኮ እየተሳተፉ ግን ዩናይትድ በዚህ ስኳድ መሳተፍ እንደው አግባብ አይደለም ብለህ ተናገርክ። እሺ ያው በቃ ዩናይትድ እየተሳተፈ አይደለም፣ ስለዚህ በሳምንት አንዴ ነው ጨዋታ የሚያደርጉ። ሳምንቱ ሙሉ ምንድን ነው አንተ ስታሰራቸው የምትውለው ተጫዋቾችን? አሞሪም እንደው እኔ እየሰማኝ እንዲመስለኝ እኮ እንደዚህ ብዬ ላውራ ቤተሰቦቻችን እንጂ ምን ላድርግ። ሳምንቱን ሙሉ የዩናይትድ ተጫዋቾች ሲዘጋጁ የቆዩት እንደ ትላንቱ ለመጫወት ነው። እንደ ትላንቱ አውት ኦፍ ስፒድ ሆኖ ለመጫወት ነው። እንደ ትላንቱ እንደው አግሬሲቭ ላለመሆን ነው። አውት ኦፍ ፖዚሽን ለመጫወት ነው። ስህተት ለመስራት ነው ስትዘጋጁ የሆናችሁት። እንደው ልምምድ ሲሰሩ ተጫዋቾች እንኳን ባይንደር እንዴት ነው ሙሉ የሚለው ነገር ሳምንቱ ሙሉ አይገመገሙም እንዴ ተጫዋቾቹ ከሚሰሩት ልምምድ አንጻር? እና የአውሮፓ ሻምፒዮንስ ሊግ ዩናይትድ ወይ አውሮፓ መድረክ ላይ ያለመሳተፉ ለዚህ ካልሆነ አንተ ካልጠቀመህ አንተ ለውጥ እያመጣ አይደለም በቃ ማለት ነው። እንደ ዘመኑ ፖለቲከኛ ወሬ እያወራ ነው። ወሬ በቃ ፕሮፓጋንዳ ሆነበት። የአሞሪም ነገር ሲሰጠን የነበረው ተስፋ አሁንም የሚሰጠን ተስፋ በሙሉ የውሸት እንደሆነ ነው እየተረዳ ነው ያለን ቤተሰቦቻችን። እንዴ ዩናይትድ በቃ ሳምንቱን ሙሉ ባለፈው ከቼልሲ ጋር ተቸገረ። ቼልሲ ተቀጥቅጦ እኮ በሻምፒዮንስ ሊግ ከሙኒክ ጋር ተጫውቶ ደክሞ ዝሎ የመጣ አንድ ቀን እንኳን ያላረፈ በደንብ በአግባቡ ቲም ኦልትራፎርድ ላይ መጥቶ በቀይ ስለወጣበት ነው። ቼልሲም ከቀዩ የዩናይትድ ቀይ ከወጣ በኋላ ካሳሜሮ እንዴት ዩናይትድን እንዳሸማቀቀው ቼልሲ ተመልከቱ። ስንሳቀቅ ነበር ውጤት ይዞብን እንዳይነት ቆን በሚል ማለት ነው። አስታወሳችሁ? ዩናይትድ እኮ ሳምንቱን ሙሉ ያረፈ ቲም ነው። 5 ቀን ሙሉ ያረፈ ጨዋታ ያላደረገ ቲም ነበር። ስለዚህ ጥቅም የለውም ማለት ነው ዩናይትድ አውሮፓ መድረክ ላይ አለመሳተፉ። እንደውም ቲሙን ጎድቶታል እንጂ እንደዚህ መጫወታችን ካልቀረ ብንሳተፍ ይሻለን ነው። እኔ የበቃኝ ኦፍኮርስ ቤተሰቦች እንደው የበቃኝ ዩናይትድ ያኔ የዩሮፓ ሊጉ ሻምፒዮንስ ፋይናል ላይ ሲሸንፍ ነው። እውነት ለመናገር በቃ እኔ የሆነ ነገር ትክክል እንዳልሆነ የተረዳሁት ያኔ ነው ከቶተናም ጋር ስንጫወት እና አሞሪም የሚናገረው ነገርና እየሆነ ያለው ነገር ሰማይና ምድር እየሆነብን ነው። በተቃራኒ ነው እየሆነብን ያለ ነው። ቤተሰቦቻችን አሁን የሚበቃው ይመስለኛል፣ የሚቆይ አይመስለኝም። ቅድም እንዳልኳችሁ 100% ይሄ አሰልጣኝ ይሰናበታል። አለበለዛ ዩናይትድ ብዙ ተብሏል። ከሁለተኛ የዓለም ጦርነት በኋላ በጣም ደካማ ውጤት ያስመዘገበ ነው። አሁን ከዚህ በኋላ ያለው ደካማ ነገር እና የሚሆነው ክለቡን ማውረድ ነው። ሌላ ምንም ነገር አይደለም። በዚህ አሰልጣኝ የክለቡ ይወርዳል። እውነት ለመናገር ይወርዳል። ሳይወርድ በፊት ደግሞ ቀድሞ ውሳኔ መወሰን፣ እሱንም በጣም ተጠንቅቆ በጣም የብልጥ ውሳኔ እንደው ጊዜያዊ የሆነ አሰልጣኝ መቅጠር ሳይሆን በጣም የታሰበበት ጥሩ የአሰልጣኝ ቅጥር ዩናይትድ ሊያደርግ ይገባል። በቃ ሩበን አሞሪም ይበቃዋል። ኢነፍ። ከዚህ በላይ ዩናይትድ መጎዳት የለበትም። ከዚህ በላይ አሰልጣኙ መዋሸት የለበትም። እሱም ከዚህ በላይ መጎዳት የለበትም። ፊቱን እንደምናየው ፋሽዋል ኤክስፕሬሽኑን አሰልጣኙ እንደምናየው ነው ወይ ከዚህ በላይ በቃ ሰፈር ማድረግ እኛም ሰፈር ማድረግ የለብንም። ክለቡም ሰፈር ማድረግ እሱም ሰፈር ማድረግ የለበትም። አሁን አሰናብቱኝ በቃ እኔ ከክለቡ መልቀቅ እፈልጋለሁ ብሎ መናገር ብቻ ነው የቀረው እንጂ በእያንዳንዱ ነገር ሲስተሜን አልቀይርም፣ ከፈለጋችሁ ሰውየውን ቀይሩ፣ እኔን ትቀይራላችሁ። በቃ ዛትስ ፖይንት እኮ በቃ ዛትስ ፖይንት። ችግሩ ሲስተሙ አይደለም ብሎ ሩበን አሞሪም ይነግረናል። ሲስተሙ ካልሆነ ችግሩ ምንድን ነው ታዲያ? ለችግሩ ለምን መፍትሄ አይፈልግም? ከኛ በላይ ችግሩን የሚያውቀው እሱ ነው አይደል? በቅርበት ስላለ ተጫዋቾቹም ከሆኑ ችግሩ ላይ መፍትሄ መውሰዱ፣ ብሩኖ ከሆነ ችግሩ ብሩኖ ፈርናንዴዝን ማስቀመጥ አለቀ። ብሩኖ ከሆነ ጥሩ ያልተጫወተ ብሩኖ ፈርናንዴዝን ወደ ቀድሞ ቦታው መልሶ በሱ ቦታ ደግሞ ሜኖና ወይ የሆነ ሰው አጣምሮ ማጫወት ነው።
መፍትሄውን መፈለግ ያለበት እኮ አሰልጣኙ ነው፣ ወይ መፍትሄ ለመፈለግ ሙከራ ማድረግ ያለበት አሰልጣኙ ነው። በየሳምንቱ ተመሳሳይ ውሳኔ እየተወሰነ እንደው በዩናይትድ ቤት መቆየት አልፈልግም አሰናብቱኝ ብለህ ለማለት ካልሆነ በስተቀር እንዴት እንደዚህ ይደረጋል? እንዴት እንደዚህ ግትር ይኮናል? በዚህ ልክ እንዴት አንድ አሰልጣኝ በጣም ግትር ሆኖ ፍለክሰብል ሳይሆን ጨዋታዎችን እየተሸነፈ በተደጋጋሚ ይቀጥላል? 30 ምናምን ጨዋታ፣ ይሄ እኮ ኦልሞስት አንድ ሙሉ ሲዝን ማለት ነው ለሩበን አሞሪም የተሰጠው። ከዚህ ሁሉ ጨዋታ በኋላ አሰልጣኙ ምንም አይማርም? የሆነ ፍለክሰብል ለመሆን ሙከራ አያደርግም? የሆነ ነገር ለመቀየር ጥረት አያደርግም? አዲስ ነገር ተጫዋቾችን በአዲስ መልክ አሰላለፍ ለመጠቀም ጥረት አያደርግም? እኔ በሩበን አሞሪም ልክ ግትር የሆነ አሰልጣኝ ገጥሞኝ አያውቅም። እውነት ለመናገር በጣም ግትር የሆነ አሰልጣኝ በደጋፊው ብርታት ነው እንደውም እስካሁን ድረስ የዩናይትድ አሰልጣኝ ሆኖ የቆየው። እውነት ለመናገር የካራገር አስተያየት ትክክል ነው። ሩበን አሞሪም በዩናይትድ አሰልጣኝነት የቆየው ቆንጆ ስለሆነ ነው። እውነት ነው። በቃ አሁን ይሄን አምኛለሁ። እኔም እየደገፍኩት ያለሁት ሩበን አሞሪምን በፐርሰናሊቲው ነው የሚመስለኝ። ብዙ የዩናይትድ ደጋፊዎችን በቃ ሸውዷል። አሞሪም ሸውዶናል። የሸወደን ደግሞ በሚናገራቸው ንግግሮች ባለው አቋም መልክ ምናምን ሊሆን ይችላል። በቃ እንደው ስለወደድ ነው። እንደው ለሆነ ሰው ያላችሁ ስሜት አለ እኮ ቤተሰቦቻችን፣ ለሆነ ሰው ያላችሁ ስሜት ይሄ ሰውዬ ስኬታማ ቢሆን ብለው የሚመኙ እንኳን የዩናይትድ ደጋፊ ቀርቶ የአርሰናል ደጋፊዎችን የገጥሞኛል። እንደው ለሩበን አሞሪም ሲል ዩናይትድ ቢያሸንፍ ደስ ይለኛል ብለው የተናገሩ የአርሰናል ደጋፊ እውነት ለመናገር። ስለዚህ ሰውየው ከውጭ ስታዩት የሆነ የሚስባችሁ የምትወዱለት ነገር አሉ። አሁን እኔ ስለ መልኩ ወይ ስለ አቋሙ ምናምን እያወራሁ ስለ ቁንጅናው ምናምን እያወራሁኝ ስለ አሞሪም ግን የሆነ አትራክት ሰው እንዲያዝድለት የሚያደርግና ሰው ስለሱ ጥሩ ነገር እንዲመኝ የሚያደርግ ነገር አለው። ያ ደግሞ ቲሙን እየጎዳው ነው። መላው ደጋፊ አሁን ከሱ በተቃራኒ የቆመበት ጊዜ ላይ ነው ያለ ነው። በቃ በሩበን አሞሪም የሚበቃው ይመስለኛል። ቢሆን ደስ ይለኛል። እኔም አሁን ስቲል እስካሁን ድረስ ቢሆንለት ግን የሚሆን አይመስለኝም ነው ወይ? በዚህ ሁኔታ ሊሆን አይችልም። ስለዚህ ቤተሰቦች አሁን ለውጥ ዩናይትድ ይፈልጋል። ይሄ ለውጥ ደግሞ በቀጣዮቹ ጥቂት ቀናት ውስጥ የሆነ አዲስ ነገር እንሰማለን ብዬ ይጠብቃሉ አስባለሁ። ምክንያቱም ከሰንደርላንድ ጨዋታ በኋላ ሊቆይ የሚችለው የሰንደርላንዷ ጨዋታ ከኢንተርናሽናል ጨዋታ በፊት ያለች የመጨረሻ ጨዋታ ነች። ከዛ በኋላ 15 ቀን እረፍት ናቸው። በዛ 15 ቀን ከዛ በኋላ የምናገኘው ደግሞ ሊቨርፑል ነው። አስቡ፣ ሌላ ፈተና። ስለዚህ በ15 ቀን ውስጥ የዩናይትድ ሰዎች የሆነ ነገር እንዲሰሩ ይችላሉ። ያመቻል ለመስራት አሰልጣኝም ለመቅጠር የሆኑ ስራዎች በባክግራውንድ ለመስራት እና ሩበን አሞሪምን በቃ ከዩናይትድ ጋር ለማሰናበት አመቺ ጊዜ ይመስለኛል። ከሰንደርላንዱ ጨዋታ በኋላ የመሆን እድል አለው በኢንተርናሽናል ብሬክ ወቅት ማለት ነው እንጂ ቤተሰቦቻችን እኔ የሩበን አሞሪም ነገር እንደው ከራሴ ስሜት አውጥቼ ያወራሁት ቢሆንም ኦፍኮርስ አንዳንድ ጭምጭምታዎች አሉ የሚወሩ አሰልጣኙ ይበቀዋል፣ ዩናይትዶች ሊያሰናብቱት ይችላሉ አሁን የሚል ሪፖርት እየወጣ ነው። ግን እርግጠኛ ሆኜ ማውራዎቹ ነገር አይቆይም በዩናይትድ ፕላስ ራትክሊፍም አሁን ትዕግስታቸው በጣም እያለቀ ከጫፍ የደረሰ ነው የሚመስለኝ። ሰሞኑን ከሰማናቸው ሪፖርት አንጻር ከዚህ በኋላ ሩበን አሞሪም አይደለም ኮንሲስተንትሊ ውጤት ሊያመጣ ቀርቶ በአግባቡ እንኳን አንዳንዴ አልፎ እንኳን ዩናይትድ እንደው ማሸነፉን ሁሉ ይጠራጠራሉ። ማሸነፉን 3 ነጥብ ማግኘቱን ማለት ነው አይደለም ባክ ቱ ባክ ዩናይትድ ሊያሸንፍ ቀርቶ ማለት ነው። እና ሁሉም ነገር እያየን ያለው ነገር ያን ነው የሚያመለክተው። ይሰናበታል ሩበን አሞሪም መቼ እንደው በማን ይተካል እና እንዴትስ ዩናይትድ እየሆናል ቀጣይ የሚለውን እየተከታተልን ብቻ የምናደርሳቸው ይሆናል። አዲስ ነገር ካለም በብሬኪንግ እንገባለን። ኤኒዌይስ ግን ዩናይትዳውያን እናንተም ሀሳባችሁን እንደምትሰጡ ተስፋ አደርጋለሁ። ሀሳባችሁን ስጡ፣ ብቻ ስሜታችሁን ግለጹ። መግለጽ ጥሩ ነው። ውስጥ ያለ ነገር ከሚቀመጥ ማውጣት መናገር በጣም አሪፍ ነው። ሰላም ሁኑ። ባባይ